በላክልኝ ፎርዱን በላክልኝ ቴስላ በላክልኝ ፎርዱን በላክልኝ ቴስላ ስትናፍቀኝ ወደ አንተ እንድመጣ በላክልኝ ስልኩን በላክልኝ አይፎን በላክልኝ ስልኩን በላክልኝ አይፎን ስትናፍቀኝ ወደ አንተ እንድደውል የህል ውሃ ነገር ምን ታረገዋለህ አንተዬ ምን ታረገዋለህ የመለየት እንባ ሆዴን ያባሰው አንተዬ ሆዴን ያባሰው ልሸኝ ጨክኜ የምወድህን ሰው አንተዬ የማምንህን ሰው ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን እያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮመንት ሴክሽን ላይ ታሰፍሩልኛላችሁ ማለት ነው ዛሬ በጣም ደስ የሚል መልካም ዜና ተሰምቷል እንግዲህ የነ ጆን ዳንኤል ጉዳይ መፍትሄ አግኝቶ እንዲለቀቁ ተወስኖላቸዋል በጣም ደስ የሚል ዜና ነው ልክ ይሄን ለመቅረጽ እንደገባው ነው ውሳኔውን የሰማሁት ስለዚህ እንኳን ደስ ያላችሁ እንኳን ፈጣሪ አስፈታችሁ የተፈቱበት መንገድ ደግሞ እስካሁን የታሰሩበት በቂ ነው ተብሎ ማለት ተፈርዶባቸዋል የተፈረደባቸው ፍርድ ግን ቀላል እስር ስለነበረ የታሰሩበት 1 ዓመት ከ4 ወር አንደኛ ተከሳሽ እንዲያለ የሁሉም እስካሁን የታሰሩበት በቂ ሆኖ ተለቀዋል ማለት ነው በትላንትናው ዕለትም ጓደኞቹ ምናምን ክፍሉን ሲያጸዱለት ምናምን ታይቷል እሱንም የምናየው ይሆናል ጋይስ ሄልስ ቀሩ እንደዚህ የጆን ዳንኤል ነው ደቀለቃባው በጣም አሪፍ ነው እንኳን ግን ለዚህ ያበቃችሁ ለማለት ፈልጋለሁ እንደተለመደው እንግዲህ ታዳጊዎችንም ዛሬ መልካም ልደት እንላችኋለን በዚህ አጋጣሚ ዛሬ የኔም ልደት ነው መልካም ልደት በሉኝ ለማለት ነው ፈጣሪ እቺን ቀን ስለጨመረልን እድሜ ስለሰጠን ክብር ምስጋና ይግባው ማለት ፈልጋለሁ ለበረከት ታሊን ለአብናት ነጋሽ ለብሩክ ይልቃልና ለቢኒያስ ኬኔዲ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማዕረግ እንድትበቁልን ፈጣሪ ያግዛችሁ ነው የምንለው ለዚህ ቻናል አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ ነባሮችም ቼክ አድርጉና ሰብስክራይብ አድርጋችሁ ጉዟችን ይቀጥል እኔ እርሴት የላረግ ነው እናንተ ደግሞ ላይክ አድርጉና እንደ ልደት ስጦታ የሚቆጠራል ላይክ አድርጉና ቪዲዮአችን እንጀምራለን ከዛ ያው ህይወት ይቀጥላል ህይወት የግንበኛና የኮንትራክተር ቢፍ ይላል እሺ ሙኒት እንዴ ነው ለምርጭ ከዛሬ ነገ ነግርሻለሁ እያልኩ እኮ እየረሳሁት ከሲሚንቶ በላይ ውድ ምን ነው ታውቂያለሽ አዳቂ አንቺ ነሽ ልጆቹ ማም ያስቸገሩሽ አይደል ከአርማታ ከሙሌት ከኮንክሪት በላይ ጠንካራም እንደሆነ ገምቼ ጃለቅ ላንቺ ያለኝ ፍቅር ነው ሙኒት ይሄንና ትምት ነው ክርስቶስ ያልሽ ባለሙያ እጁን የተሳመ ግንበኛ እንደሰራው ሆልክ እጅ ለስላሴ ተጠርተሽ ከኳት መስይሆና አንቺ ነኝ እንጂ ባሬለውን አያይ ብቻን ያዝ አየሻ መቀኝ ብቻን ሸክመና ታያቸው ይከብደዋል ከባድማ ፍቅርሽ ነው ብራጂ ከግንበኛ ጋር የምትለፋኝ ነይ ስራት ነው መቀኛ ኮንትራክተር ነው ከግንበኛ ጋር የምትለፋደኝ ቢሆንም ከኛ ከኮንትራክተሮች ጋር ይሻልሻል እንጂ ምድር ነው የምትለው ሰውዬ ስራ ከተሰራ ስራ እስካልቆመ ድረስ የፈለኩትን ማድረግ ይችላል ደግሞ ለምን ነው ስሜን እየጠራን የምትለው ምን ማለት እንዴ ስሜ ኮንትራክተር ማለት አሽቃባጭ ማለት ነው እነሱ አይምሯቸው ላይ ሳቡትን እኛን አውርደን ተጨባጭ የምናደርገው ስለዚህ ባለሙያ ጥበብ የኔ ቤት በአበል መኖር ነው በገንዘብ ማዕበል መኖር ነው የሚሻልሽ ገንዘብ ማዕበል ከሰራተኛውን እንኳን ተውል እንዴ ነው አይደለ ሰማዩል በርና መስኮቱ እንዳለ በኮንክሪት ደፍኝየለ ጂ+3 የቆም የጨለማ 10 ቤት ካላረኩት ሞቻለሁ አለ በጣም ይችላል እውነት ለመናገር በጣም አሁን በዚህ ባዋርዱ ላይ በችሎታቸው ወሰዱ ከመላቸው ሰዎች አንዱ ነውና
በጣም ክሬቲቭ የሆነ ሰው ነው። እንኳን ደስ ያለ ምንድነው አሰብኛው ነኝ እኔ እኮ እናትን እያወራሁ መስሎኝ ነው። ምንድነው እናቴ የማወራው? እዚህ ጋር እናቴ ያለች እማዬ እያልኩሽ አይደል? አትመልሽልኝም እንዴ? እንዴት የሰው ፍቅር እዛ እንደሚያስቀና እማዬ አባዬ ሲባባል ማለት ነው። አትመልሽም? አባዬ አትይም እንዴ? እማዬ አባዬ ይባባላል እንዴ? ይባባላል። ነይ ላሳይሽ። ነይ። እንዴት ነው? ሰላም ነው? የቀደሙን አሳየዋት እስቲ አንዴ። አባዬ አንተ አሳያቸው። አባዬ እማዬ አንቺ አምራ አባዬ አንተ አሳያቸው። ዞር ለይ ሰው ፍቅር ልጅሽ ነው እማዬ። ኧረ አባዬ በይኝ በእናትሽ እያሳየሁሽ አትይም። ተይ ቆጭሻል። ተይ እማዬ ምን ረንኩ? ኧረ እማዬ ከሰው በታች አታርጊኝ። ተይ እማዬ። ዋጋ ክርክር አድርጌ አላውቅም። በነገራችን ላይ እኔ ሜኑ አላይም። ምን ማለት ነው? አሁን ብዙ ሬስቶራንቶች አይተህ ከሆነ ዋጋ ጨምሯል በብዙ መልኩ። ሜኑ አላይም። የአማረኝን ነው የምበላው። አንተ የዋጋውን ዝርዝር ሳይሆን የምግቡን ዝርዝር ነው የምግቡን ዝርዝር ብቻ ነው ማየት የምፈልገው እንጂ ዋጋ ጉዳይ ፈጣሪ አልሐምዱሊላህ ለመብላት፣ ለመጠጣት፣ ለመልበስ፣ የቤት የምናምን እድሜህም እኮ ነው። ገብቶሃል አይደለ? አሁን ደግሞ ወደ 20 ዓመት ንግድ ላይ ያለው ሰው ነኝ። ታዲያ እንደዛ አይነት ላይፍ ውስጥ ገብተህ በዛ ኢንቨስትመንት እየሰራህ የ50 እና የ100 ብር ጭማሪ ዋጋ አላይም፣ ማየትም አልፈልግም። እውነቱን ለመናገር አይገድህም? ምንም አይመስለኝም። የአማረኝን ነው መምላት የምፈልገው because today is my day ብዬ ነው እንዴ። አንተ ለአንተ ብቻ ነው እንዴ የምትኖረው? እናንተ እየከፈላችሁ ሌላው ላይ ተጽዕኖ ማድረግ አይሆንም? እሱ ሌላ ጉዳይ ነው። እሱ እኔን አይመለከትማ። አንደኛ መንግስትን ይመለከተዋል። እውነቱን ለመናገር ሶፎንያስ፣ አንዳንድ ቦታዎች አሁን በቅርብ ቀን እንኳን ብታይ ለምሳሌ ስፔሻሊ በመንግስት ስር ያሉ ተቋማት ብዙ ገንዘብ የሌላቸው ሰዎች ሄደው እዛ ቦታ ላይ መዝናናት ይፈልጋሉ። ትላልቅ ሆቴል፣ ትላልቅ 5 ስታር ሆቴል ከሚባሉ ሆቴሎች አሁን 150 የነበረ ማኪያቶ 350 ገብተዋል። ይሄ ልክ ነው እያልኩ አይደለም። እኔ ግን ካነሳ ነው ወሬ አኳያ ብዙም ዋጋ አላይም ልልህ ብዬ ነው። አትጨነቅም? ብዙም አልጨነቅም። ለዚህ ጉዳይ ዝም ብለህ ማንሳት ነው። የአማረኝን ነው የምበላው፣ የአማረኝን ነው የምጠጣው፣ ዛሬን ነው የምኖረው። today is my day ብዬ የምኖር ሰው ነኝ። ለነገሩ እኔ በጣም የሚደንቀኝ ያንተን ለምሳሌ ከሰዎች ጋር ከዚህ በፊት አንስቼው አውርቼው አውቃለሁ። ይሄ ካሜራ ላይ ታብረቀርቃለህ። ምንድን ነው አሁን ራሱ ለሙከራ ቀረጽው ሳይሆን እንዴ ምን ማለት ነው? ከካሜራ ውጪ አፈር ነህ እያልከው ነው? ባለፈው አንድ ቪዲዮ አይተናል አይደለ? ግራቪቲ በክፍያ ቢሆን ስንቱ ይንሳፈፍ ነበር ብሏል። እና ከነሱፋችሁ እንዳትንሳፈፉ ተጠንቀቁ። በመልኪያ አልተሸለሙ እኔ ቢሆን በቃ በልቼው ነበር። እናቴ ትሙት። መጣል ደግሞ ሰው ያዘው የበርጀት የመሰለ ልጅ የመልክ ክፋት በስመ አብ። ጭራሽ ከርብ የሚሰራው ነው የሱፍ ጫማ የመሰልክ ልጅ ምን አርጎ ነው የምትደን? መነጽር ብታረግ እኮ ድሮ የሚናከሰው ነው የሽንት ቤት ዝንብ ነው የሚመስለው። አንተ ዳፍን ታምሌባ ደግሞ ለጨዋታው ነው ነው ያረዳል። ያን ያህል አታስጠላም። አይደብርም እንዴ? የቤት ኪራይ ፍቅር አልፏት አከራችን ዛሬ 3ኛ ጊዜ ተመቶ ይስጠይቅ ቀነስ የሚል ቤት ፈልግ ያላልኩሽም? አዲስ አበባ ውስጥ ኮሚኒቲ ሽበታች ከየት ይመጣል? የተደበቀው ውበት ከወንድ ጋር አይደል እንዴ? ምን አይነት ሪስፔክት ለሰው ነህ? በእውነት እንደዚህ አይነት ናቹራል ውበት አይቻላል። በጣም ነው የምታምሪው። አይደብርም እንዴ? ዝም ስላልኩ አይታታል ውበቷ ምናምን አይኗ ሰው ነው። ሚስቴክ እኮ ነች። እና ታዲያ ምን ችግር አለ? 500,000 ሰጠና ዛሬ ከኔ ጋር ብትውል 500,000 ልስጣትና ዛሬ ከኔ ጋር ትዋል። እማ ያለውን ሰማሽም? ተበቃና ሚት 100 ሊጨምር ካሽስ ትራንስፈር። አይ ገንዘብ ክፉ ነገር እኮ ነው። ጥሩም ነው ክፉም ነው። ሰላም ነው ማ ሰላም ሰዋዳው ነው። አይ የለውም። ኦኬ አመሰግናለሁ። እንዴት ነሽ? ሰላም ነው። ብቻሽን ነሽ እንዴ? አዎ ብቻዬን ነኝ። ታዲያ ምን ይሰራልሻል? ኧረ ቡናውን አንቺው እንጂ እንዴት ነሽ?
ዛሬ ከነጋ ቆንጆ እንደሆነች የነገረሽው እንዳለ? አሪፍ አሪፍ። ወንዶች መዋሸት አቆሙ ማለት ነው። ማኑ ገንዘብ ብቻ ፈልጉ። ገብቷል። ቤተሰብ ስለሆነም ብዬ ነው። ኧረ ሰው አለማወቅ ወጥ ሳረገው እዛው የኔ ወንድም እንደዛ ቋር ነው። ገንዘብ ከዚህ በኋላ ስም አልጠራም። ሰባት ልጆች አሳዳጊ ነው። ወንድም ነው ሲናደድ የሚያደርገው ነው ያውቅም። አሁን እኮ ታስሮ መውጣቱ ነው። ጋሚ ገንዘብ ብለህ እዚህ ሰፈር አንተም እንዳለ እቺ ሽጉጥ እኮ የስንቱን ወንድነት ተፈታተነች። ካፏ ጥሩ ነገር አይወጣማ። እማማ ዝናሽ እንኳን ደስ አለው። ተርሶ የሚደግፉት ኳስ ጎላ ገባ። ሳንጂዬ ደገመው እያሉ ሳንጃው አገባ ሳንጃው አገባ። እንኳን ደስ አለው እማማ ዝናሽ። ሳንጂዬ አስተንባየው አይኔ ሌላው ለምን ሳንጂዬ አስተንባየው አይኔ ሌላው ለምን እማማ ዝናሽ አሁን እንደው በእውነት ለመናገር ቲክታክ ላይ ያሉ አሉ አይደል? ማስታወቂያ የሚሰሩ ልጆች ምናምን ክሬቲቭ የሆኑ እሳቸው አንደኛ የሚሪንዳ ማስታወቂያ በደንብ መስራት የሚችሉ ድርጅቱ በጣም ሊያስብበት ሊከፍላቸው ሊያሰራቸው የሚገባ እንደዚህ ሌሎችም ድርጅቶች እንደዚህ ሲያደርጉ ኃይለኛ ማስታወቂያ ሰሪ ነበር መሆን የሚገባቸው። በነፃ ግን እያገለገሉ ነው። ሰላም ፋሚሊ እንዴት ናችሁ? እስቲ ቤተሰቦቻችሁ ፋዘር ወይም ማዘር ምናምን እየከሸከሻችሁ ያሳደጋችሁ ሰዎች እስቲ ጠጋ ብሉና ጭንጭዌ ስሙ። ይዋለው ያው አልተከሸከሸ የለም ብዬ አላስብም። እና ስድስተኛ ክፍል ተማሪ እያለሁ ያው በትምህርቴ ጎበዝ አይደለሁም። ያው የወንዙ ጠቆር ያለው ድንጋይ የለም ጠቆር ያለው ከሱ ትንሽ ነው መለስ ምለው ትንሽ ነው። እና ያው ፋዘር ደግሞ ጎበዝ እንደሆነ በደንብ ነበር በቃ የሚከሸክሸኝ ፍቅሩን የሚያሳየኝ ማለት ነው በደንብ ማለት ነው። እና ያው የሆነ ጊዜ ላይ ፋይናል ፈተና ወደኩኝ። ያው ቤት ከገባው በቃ ምንም የለውም በቃ መቃብሬ ተቆፍሮ በቃ መሞቴን አውቄያለሁና ጀለሴ ደግሞ የዛ ጊዜ አሪፍ ፈተና ማለት ፈተናው አሪፍ ሆኖለት ጥሩ ውጤት ነበር ያመጣው ኮሮጆ ምናምን አሪፍ ነበርና ሁለት ወንድማማቾች ናቸው ጀለሶቼ። አንዱ 6ኛ ክፍል ነው አንዱ 7ኛ ክፍል ማለት ነው ጀለሶቼ። እና አንድ ሰፈር ነን ብቻ ቤት ካሳዩ በኋላ አምጥተው ሰጡኝ ማለት ነው። ፈተና ከቤት ያሳዩትን መረጥ አድርገው አምጥተው ሰጡኝ። ከዛ ሰረዝ አድርጌ ስሙን ከላይ ስሜን ጽፌ 5 ፈተና ምናምን ይዤ ሄድኩኝ ማለት ነው። ፋዘር ጋር ሰጠሁት። ፋዘርም አየው ምናምን ፈተናውን በደንብ አየ ምናምን ለምን ስሙ ተሰረዘ ምናምን አለኝ። ያው ስሙ ያው በእንግሊዘኛ ነበር የጻፍኩት በአማርኛ ነበር የጻፍኩት በእንግሊዘኛ አስተካከልኩት። አይቻልም ጎበዝ የኔ ልጅ ምናምን አለኝ። ያው ቴንኪው እሺ። ከዛ ምን እንደተጠራጠረ አላውቅም። ፊቱ ላይ የሆነ ጥሩ ነገር አላየሁም እና ፈተናውን አስቀምጦት ወጣ ማለት ነው። ምንድነው ምን ሊመጣ ነው ምናምን እያሰብኩ ነው። ወይ ሽልማት ነው ሽልማትም ደግሞ ሸልሞኛ ያቅም ማያደርገው ሊያደርገው ነው ብዬ ምናምን እየጠበቅኩኝ ፍልጥ ይገባል ወደ ቤት ዘመዶች ፍልጥ ይገባል ወደ ቤት ፍልጥ ይገባል። ዛሬ ካምፋየር ነው ካምፋየር ልናደርግ ነው ዛሬ ዝልዝል ጥብስ ልንበላ ነው ምንድነው በቃ ምን ልናደርግ ነው ምናምን እያልኩ አስባለሁ። አንድ 5 ፍልጥ ምናምን ልክ 5ኛውን አስገብቶ በሩን ሲቆልፈው ነፍሴ ተረጋጋ። 6 አለመምጣቱ 7 አለመምጣቱ ዱላ እንደሆነ በቃ ተረድቼዋለሁ። ላቤ በቃ ቸፋለ በቃ ዱላ እንደሆነ ገብቶኛል። ጀመረኝ አላሳፈረኝም። ፋዘር ፍቅሩን ጀመረ። ፍቅሩን በቃ በደንብ ሊያሳየኝ ጀመረ። በቃ እጁን ሰበሰበ ምናምን በቃ ፍቅሩን በደንብ አሳየኝ። ክሽክሽ አረገኝ ክሽክሽ 2 ፍልጥ ከጨረሰብኝ በኋላ ወሬ ጀመረ። ከ2 ፍልጥ በኋላ ነው ዲያሎግ የጀመርነው። 2 ፍልጥ ጨረሰብኝና ይሄ ፈተና እስቲ አንብበው ከላይ ምናምን አለኝ። እኔ ወንድማችሁ በቃ ዱላው በዝቶብኛል ህመም አለ ምናምን መንሳት ሰምት መስለኛለች ለንሳት ሀት መስለኝ በቃ የለም ግራ ገብቶኝ
ከዛ አንብቤ ብቻ ደረስኩ። 7ኛ ክፍል ይላል። የ7ኛ ክፍል ፈተና ነው። እኔ 6 ነኝ ጭንቅላቴ። ከዛስ የ7ኛ ክፍል ምን ያደርግልሃል? ምን ተፈትነህ ነው የ7ኛ ክፍል ፈተና ወይስ ምንድነው ምናምን ሲለኝ አልተፈተንኩም ምናምን። እንግዲህ ስሙን የምናየው ከላይ ያንተ ነው ያለው ምናምን። አዎ የኔ ነው ምናምን። እና ታዲያ ደብል መተህ ነው አለኝ። ኧረ እኔ ደብል መትቼ አይደለም ምናምን። እና ታዲያ ምንድነው የ7ኛ ክፍል ፈተና ሰጥቶ ነው ወይ ሰርቼው ምናምን። ሌላ ውሸት ሌላ። ኦኬ አንተ የ7ኛ ክፍል ፈተና ሰራህ አለኝ። አዎ ሰርቼው ይሆናል ምናምን። አንተ የኔ ልጅ ጎበዙ ተማሪ የ7ኛ ክፍል ፈተና ጥያቄዎች 6ኛ ክፍል ሆነ የ7ኛ ክፍል መለስክ? አዎ እንግዲህ የቀረው ፍልጥ አምላክ። እኔ እንደዛ ቀን መፈጠሪን ጠልቼ አላውቅም። እኔ መሬት እንዲክፍት ብላ ዋጥ ብታደርገኝ በጣም ደስተኛ ነበርኩኝ በሰዓቱ ማለት ነው። በቃ ይሄ ድመት በር ውስጥ ዘግታችሁባት ስትቀጠቅጧት የምታሳየው ሪያክሽን የለም። በጣራ ላይ በግድግዳ ላይ ምናምን የምትሄደው እንደዛ ብሄድ በቃ ብችል አልቻልኩም። በቃ ስብርብር አደረገኝ። እንደዛም አልበቃም። ቶንዶሳ መጣ። ለአንተ እየከፈልኩኝ እዛ ሄጄ እንትን አትቆረጥም ጸጉርህን እየከፈልኩ እንደዚህ ያጭበረበርኩ ቁጭ በል ተባልኩ። ዜብራ አደረገኝ። ነገ በጠዋት ወደ ትምህርት ቤት፣ ሰኞ ነው ላጥ ወደ ትምህርት ቤት ሄጄ ተማሪው ይስቃል እያየኝ። እዚህ በኩል እግሬ አይሰራ እጅ አይሰራ፣ እዚህ በኩል ተለጫጭቻለሁ። እያየኝ ይስቃል ተማሪ። እኔ መተኛ ነው የምፈልገው። በቃ ፓርክም ሳይ እዛች ጸጥ ያለሽ ቦታ እንደው ለጥ ባልኩላል። ውሃ ቧንቧ ሄጄ ውሃ ጠጣ ሳረግ ነፍሴ መለስ ይላል። የሆነ ጸጥ ያለ ክላስ ሳገኝ ምናምን በቃ እዚሁ በቃ ባደርኩ ምናምን በቃ ዘመናት ባለፉ ምናምን ላለው በቃ ተኝቼ በቃ እንደው የዛኔ ደረሰብኝ። ያው ለኔ ብሎ ነው ፋሰርም፣ ግን የዛኔ ደረሰብኝ። የድሮ ልጅማ በደንብ ተቀጥቶ ነው አይደለም? ወላጅ ትምህርት ቤት ጽዳት ተብሎ ሰኞ ሰኞ ጥፍር ጸጉር ፈተሻል። ችግር ከተገኘ በመቀስ ይገቡላል ጸጉር ላይ። እንደዚህ ነበር። አሁን እንኳን የሰው ልጅ ጸጉር ሊነኩ አይደለም ተሰደበ ተብሎ መምህሮች ተናገሩ ልጆቻችንን ተብሎ የሚደርሰውን ነገር እንደምታውቁት ነው። ልክ ነው እያልኩ አይደለም፣ ሲበዛም ጥሩ አይደለም። ግን ልጅ ትንሽ ያስፈልገዋል ተቀጥቶ ማደግ አሪፍ። የወር አበባ መስለመጣ ቀዩ አወፍ መጣች ብዙ ትችቶችን አይቻለሁና ባይሆን ውጭ ሀገር ያላችሁ ትላልቅ ሰዎች ላይቭ ላይ ቁጭ ብላችሁ እኔን ከመተቸት ነገሩን እስቲ ወደ በጎን ቀይረውና ይሄን የመሰለ ውብ ልብስ ለጨረታ አቅርቤዋለሁ። ስለዚህ መጫረት የምትፈልጉ አውሩኝ፣ እንጫረተውና ለተደፈሩ ለተጎዱ ሴቶች ገንዘቡን ለዛ ገቢ እናርገው። ዮኒ ማኛ፣ ቴዲ አዋሳ፣ ዘመንኩን ይሄ ቪዲዮ ለእናንተ ነው። ጆሲ አንተ አንሶ እንደገና ሌላ ተው ይቅር። በነገራችን ላይ በጣም እዚህ አዋርድ ላይ የታዩ አለባበሶች ላይ እንግዲህ ሰሞኑን አይታችኋል። እንዳይሰለቻችሁ አንደጋግምም። በጣም ወጣ ያሉ አለባበሶች ታይተዋል። በማወቅም ባለማወቅም የተደረጉ ናቸው። ስለነሱ እንደው አንዳንድ አዳዲስ ነገሮችን እናያለን። ሄሎ እሺ፣ እንጠይቃና አለው ደህና ነው። ኧረ አልወጣም ጆሲ ላይ ነኝ አልወጣም ጆሲ ላይ ነኝ። ትላንትና የመጣሁት አይ ላቭ ዩ ቱ። ያው እንግዲህ ምናልባት እንደው ይሄ ጨዋታ ያለፋችሁ ሰዎች ካላችሁ ያው ጆሲ ቅድሙን ልብሳችሁ አይታችሁታል። ያው ኢንተርቪው ሲደረግ አዋርዱ ላይ የሴቶችን የወር አበባ እና በዛ ጊዜ የሚሰማቸውን ስሜት ለመወከል ነው እንደዚህ ነው ምናምን የሚል ነገር ተናግሮ ስለነበረ ነው አሁን ጆሲ ላይ ነኝ የምትለውና። ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። ሶኒን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየውን አደኩት። ክሪስ ብራውን በቃ ብዙ ዳንሰኞችን እያየውን አደኩ። ከሁለት ዓመት በፊት ቲክቶክ ላይ ፒን አረጋዋለሁ። አሁን የፕሮፋይል ላይ ሲገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበር። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሐሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖስት ካረኩ በኋላ ልክ ኮሜንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው ወደ እንደዚህም ነገር አለ እንዴ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ኦኬ እስቲ ምናምን ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሐሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች
እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል። ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም። ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ገብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበር። ያው ገብረ ኢየሱስን ማታውቁት ከሆነ በጣም የሚቃወም ሰው ነው። ገብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊትም ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም ጥሩ ሰው ነው። ከዚህ በፊት እኔ ስለማውቀው ነው ይሄን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ ማንም ሰው ኮሜንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስደው አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ እኔ ምንም ተልእኮ የለኝም። ጋሚ ግብረ ሰዶምን እቃወማለሁ እስከመጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢካዝ አይቻለሁ ኮሜንታችሁን ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዛ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁኝ ሰዎች አሉ፣ የሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥፍቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም ያ እወዳችኋለሁ፣ አከብራችኋለሁ። በጣም አሁን ትልቅ ነገር ነው ይሄ። ማቹርድ ማድረግ ማለት ይሄ ነው። ባላሰባችሁት መንገድ ተተርጎሙ ከሆነ አስቦም አርገውት ከሆነ ከዛ ሰው ይሄ ነገር ጥሩ አይደለም እንደዚህ ማድረግ የለብህም ሲባል ሰው ይቅርታ ጠይቆ መተው ጥሩ ነው። ምክንያቱም ኮንተንት ክሬተር ሲኮን ኮንተንቶች የሚሰሩት ለሰው ነው አይደለም። ስለዚህ ከሰው ጋር ነው ያላችሁን ኮሙኒኬት ጥሩ ማድረግ ያለባችሁ። ስለዚህ ኮንተንት ሰርታችሁ የምታቀርቡለት ሰው ጃኒ እንደምታውቁት ቭሎገር ነው። ቭሎግ ሰርቶ የሚያቀርብለት ሰው ሲያዩለት ነው እሱም ደስ የሚለው ገቢም የሚያገኘው የታወቀ ነው። ስለዚህ እነዛ ደግሞ የሚያዩት ተከታዮችም ኦዲየንስም ሌላውም ሰው ለዚህ ሀገር ጥሩ አይደለም እንዲህ ማድረግ የለብህም ሲባል ኦኬ ብሎ አክሴፕት ማድረጉ በጣም አፕሪሺየት ይደረግ ይገባል። ጎበዝ ነህ፣ ብልጥ ነህ ማለት ለእንትኑ ብለብልጥ ሆንክ ሳይሆን ትክክለኛውን ነገር በማድረግህ ልትመሰገን ይገባል። በዛው ልክ ደግሞ ተጻራሪ አውራቁቷን መታ የነበረችው ኢቫን ታቋታላችሁ። በጣም የሚገርመኝ እሷ ኮንተንት ክሬት በማድረግ በፊት ከዳጊ ከሚባለው ልጅ ጋር በጣም ጎበዝ የነበረች ናት። ክሬቲቪቲ የሚያንሳት ልጅ አይደለችም። ግን ሌላ ቢዝነስ ውስጥም ገብታለች። ቲክታክ ላይም አለች። ሁልጊዜ አነጋጋሪ አለባበስ መልበስ ትወዳለች። ያንን ስለምትፈልገው ነው ያን የምታደርገው ይገባኛል። ግን ታይ ተብላ ተጠይቃ ነበር ኢንተርቪው ላይም ለኛ ሀገር አይሆንም ሃይማኖትሽ ምንድነው የሚል ጥያቄዎች ተጠይቃ ነበር። እስቲ ትንሽ ነው ሴቶቹ ወይም እንደሌሎች ሰዎች ከ5 ዓመት በኋላ እኔ በቃ አገባለሁኝ እኔ ከእንትን በኋላ በቃ እኔ ትዳር ላይ ምናምን አይነት መልሶ አይደለም። ፋይናንሻሊ ያው ጥሩ ከሆነን ስላልሽ አንቺ ደግሞ ሚሊዮነር ነሽ። ምክንያቱም የ3 ሚሊዮን አውትፊት አይደለ ስለብሽ የነበረውና ለምን አታገቢም? አንዱ በገንዘብ መስተካከል የገንዘብ ጉዳይ ነው ያነሳሽው ለትዳር። ልክ አንደኛ ፋይናንሻሊ እንትን መሆን አለብህ ስለ ለምሳሌ ሰው ፋይናንሻል ይለያያል። ለምሳሌ አሁን እኔ ታርጌቴ ለምሳሌ አሁን ቤት፣ መኪና ከዛ ደግሞ የሆነ መንቀሳቀስ ድርጅት ኖሮኝ ባገባ ብዬ ላስብ እችላለሁ። አንድ ሰው ደግሞ ትንሽ ቤት ተከራየው ባገባ ችግር የለም ሊል ይችላል። አንድ ሰው ደግሞ አንድ ኮንዶሚኒየም ትኑረኝ እንጂ ባገባም ሊል ይችላል። የሰው ልጅ ለምሳሌ እንትኑ ሊሚቱ ይለያያል። ስለዚህ ለምሳሌ የራሱ ለምሳሌ እንደዚህ ቢኖረኝ ብዬ ማስበው ነገር አለ። ከሰው መጠብቅ ሰው ምናምን አይደለም። ባሊ ባይኖርም ሰው ችግር የለም። እኔ ካለኝ ምንም ችግር የለም። መልካም። ሌላው ብዙዎች ሲጠይቁ የነበረው ጥያቄ አሁንም በብዛት ኮመንት ላይ ሲጠይቁ የነበረው ኢቫን ሃይማኖቷ ምንድን ነው? ሃይማኖቴን እና ብሔሬን መናገር አልፈልግም። ሃይማኖት የለሽ? ከፖለቲካና ከብሔር ወጣ ያልኩኝ ነኝ፣ ውጪ ነኝ። ሃይማኖት የለሽ? አይሃፍ አለኝ፣ ግን መናገር አልፈልግም። ለምን አትናገሪም ታዲያ? ማልናገርበት ምክንያት ከአንድ ሃይማኖት ጋር እንዳያነካ እንትን እንዳይሉኝ ነው። ለምሳሌ አሁን እኔ ኢቫን ድሪስ ነው ስሜና ድሪስ ብዙ ጊዜ ኮሜንት ላይ የሆነ ኮሜንት ላይ አንዱ ቪዲዮ ላይ እያየሁት ነበር ሲከራከሩና ድሪስ ሙስሊም ናት ይላሉ፣ የሌላ ሀገር ዜጋ ናት ኢቫን ከስሜ እነሱና ደግሞ የሌላ ሀገር ናት ይላሉ።
ኢቫን ማለት ኢቫንጀሊስት ነው ትርጉሙ። ኢቫንጀሊስት ሲሆን ወንጌላዊት ነው የሚሆነው። ፕሮቴስታንት ናት ይላሉ፣ ኦርቶዶክስ ናት አይ ምናምን ይላሉ። ብዙ ነገር ሁሉም ሰው የራሱን አስተያየት ይሰጣል። ከዛ ደግሞ አንደኛውን ካገኙ በኋላ ኖርማሊ እኛ አሁን ለምሳሌ እኔ ኦርቶዶክስ ለምሳሌ ብሆን ኦርቶዶክስን አትወኪም ያለው ኦርቶዶክስን አይወክልም እንደዚህ ብለው ከአንድ ሃይማኖት ጋር የዛን ሃይማኖት ስም ዝቅ እንዳላረገው ያንን ሃይማኖት ወክዬ ሳይሆን አንደርስታንድ ያደርገኝ ነው። ያንን ሃይማኖት እኔ አልወክልም። አንደርስታንድ ያደርገኝ። ለምሳሌ እኔ ክርስቲያን ኦርቶዶክስ ነኝ ብል ያለው አበስ ኦርቶዶክስን አይወክልም። ይሄ እንትን እንደዚህ ፕሮቴስታንት ነኝ ብል ፕሮቴስታንት እንደዚህ ብለው ከዛ ሃይማኖት ጋር ሙስሊም ነኝ ብል እንደዚህ ያለፈ እንትን ያገናኝቷል ማለት ነው። እኔ የትኛውንም ሃይማኖት መወክል ሰው ስላልሆንኩኝ ይቅርታ እንዴ እዚህ ጋር ኢቫን ይቅርታ እዚህ ጋር ላቋርጥሽ ነው። ስላገናኙ ሳይሆን ከነ ድክመትሽ ከነ ኃጢአትሽ አይደለ እግዚአብሔር የሚፈልግሽ። የምታመልኩ አምላክ ከነ ኃጢአትሽም ቢሆን ይወድሻል አይደለ? ለምንድን ነው ስፔሲፊካሊ ወይ ኦርቶዶክስ ነኝ ወይ ሙስሊም ነኝ ወይ ደግሞ ፕሮቴስታንት ነኝ ብለሽ መናገር ያልፈለግሽው ለምንድን ነው? ምክንያቱም ማንም ሰው ኃጢአተኛ ነው። ኃጢአተኛ ስለሆንኩ ምናምን ብለሽ አለመናገር አትችይም። ምክንያቱም ሌላኛው ጥያቄ እየቀረበብሽ ያለው ኢቫን 666 ናት ብለው እዚህ ጋር ራሱ ኮመንት ላይ እየጻፉ ነው ያሉት እና ለነሱ ጥያቄ መልስ እንዳይሆን ለምንድን ነው ስፔሲፊካሊ ሃይማኖትሽን ለምን አትናገሪ? በአንድ ፈጣሪ አምናለሁ በእግዚአብሔር። እሺ የትኛው ሃይማኖት ተቋም ውስጥ ነሽ ያለሽው? እሱኛውን አልናገርም። የመብት ጉዳይ አይደል እንደነገርኩ ነው። ከአንደኛው የሃይማኖት ጋር እኛን አትወኪም ወይም ደግሞ የዛን ሃይማኖት እኔ ስለማልወክል የስፔሲፊክ እንደዚህ ነው ሃይማኖት ብዬ አልናገርም። ግን በአንድ ፈጣሪ ምናልባትም አሁን እያወራን ባለንበት ሰዓት እንዳሉት ደግሞ 666 ልትሆኚ ትችያለሽ። ኦኬ 666 ምንድን ሃይማኖት ነው? ኢሉሚናቲ ያ ጫልፋ ማህበር ነው። ሃይማኖት ነው 666 የሚባለው ማህበር ነው። ያ ዞሮ እንደ ሃይማኖት ነው የሚታየው። ኦኬ እንደ ሃይማኖት ምን የሚያምኑት እነሱ? በነገራችን ላይ እኔ ነኝ ጠያቂው። አይ አላወኳቸውም ብዬ እኮ ነው አሁን የምጠይቀኝ ስላላወኩት። አሁን እነሱ ምን እንደሚያምኑ ስላላወኩት ነው። አላወኳቸውም ጭራሽ። አታውቂያቸውም? አላወኳቸውም። ስለዚህ ሃይማኖትሽን መናገር አትፈልጊም? አዎ ሃይማኖቷን እንኳን መናገር አለመናገር ምንም አስፈላጊ አይደለም። ካልፈለገች አለመናገር ትችላለች። እና ዋናው ነገር ግን የጃኒ ቪዲዮ እንዳየነው ሁሉ ተው እንደዚህ ማድረግ ጥሩ አይደለም ሲባል አዎ እኔ ያላሰብኩትም ይቅርታ እንዳለው ሁሉ ስለ ልብሷ ግን ስትጠየቅ የመለሰችው መልስ ስሙና ደማችሁ ግን እንዳይፈላ ስሟት። ምናልባት እድሉን ብሰጥሽ ይቅርታ ትያለሽ የኢትዮጵያን ሕዝብ? ለምንድን ነው ይቅርታ ምለው? ማለት በምን ጊዜ? ምክንያቱም ህዝቡ ተቆጥቷል ባለባበስሽ ምክንያት ልክ አይደለችም ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። ይቅርታ አሁን እንደነገርኩህ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው። አለመውደድ መብት አለው፣ መውደድ መብት አለው። የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድ መውደድ መብት ስላለው የሚያነካካኝ እንትን የለም። ስለዚህ ይቅርታ ጠይቂ። ይቅርታ የሚያስጠይቀኝ እኔ የሰራሁት ነገር የለም። ይሄው ነው እንግዲህ ምክንያቱም በእንደዛ ራቁቷ መጣ ህዝብ ተናገረ አልተናገረ ይቅርታ አልጠይቅም ብላለች። እና ኮንተንት ክሬተር ሆኖ ግን እንደዚህ አይነት ሁኔታ አያዋጣም። ባይኮንም ኮንተንት ክሬተር ባይኮንም ወግ ስርዓት ባህልን ማክበር ግዴታ ነው። እና እንግዲህ ወዴት እየተኬደ እንዳለ ሰለቸን። በየጊዜው እንደዚህ ማለትም እኮ ይደክማልና በጣም የባሰ አዘቅት ውስጥ እየሄድን እንደሆነ በደንብ አይተናል። ሰላም ፋሚሊዎቼ እንዴት ናችሁ? እንግዲህ ቲክቶክ ክሬቲቭ አዋርድ ላይ ስወጣ እንግዲህ ተሰምቶኛል ቅሼ ሁላችሁም ጋር ይሄ ቪዲዮ ደርሶ አዝናችሁ ሀዘኔን ሀዘን አርጋችሁ እንግዲህ እንደራሳችሁ ወስዳችሁት ላዘናችሁልኝ ሱራ ይዞ ለኛ አንደኛችን አሸናፊያችን ላላችሁ ለሙሉ ለኢትዮጵያ ሕዝብ ክብርና ምስጋና ላቀርብ እወዳለሁ። እና አሁን በዚህ ነገር ላይ አሁን አንድ እንድታቁልኝ የምፈልገው ነገር አለ። ኦኬ ፓስታ እኔን መጥቶ አላዋራኝም። ድርጅቱ ያለ መግባባት ጉዳይ ነው። ቅርንፉድ ነው ኦኬ ፓስታ ለቅርንፉድ ኢቨንት ነው የሰጠው እና ያለ መግባባት ጉዳይ ነው ፋሚሊ። እና በዚሁ አጋጣሚ ኦኬ ፓስታን ድርጅቱን ይቅርታ ለማለት እወዳለሁ። ዛሬ ጉርሳሞ ባለበት
እነራቼ ባሉበት እነ ዲጂታል ባሉበት ተስማምተን ተግባብተን ያለ መግባባቱን ፈተነው እነሱም ክብር ሰጠውን ችግሩን ፈተነዋል። እንግዲህ ፋሚሊ ስለ ሁሉም ነገር አመሰግናለሁ ስለነበረ ነገር እኔ ከልብ ምን እንደምል አላውቅም። የእናንተን አይዞ ባይነትና እንትን ስለ ሁሉም ከልብ አመሰግናለሁ። ወዳችኋለሁ ፋሚሊዎች። ያው እንግዲህ ፋሚሊ እንደሰማችሁት ነው። እኛ የመሰለን በቪው ነበረ፣ በቪው አይደለም በቮት ነው። ፋሚሊ እንግዲህ ባለማወቅ ያው ድርጅቱን ከባድ ሳረከተ ነው ይችላል። በጣም ድርጅቱን ይቅርታ እንጠይቃለን እንጂ ጉርሳሙንም ራችን በጣም እናመሰግናለን ፋሚሊ። ኦኬ ፓስታን በመግዛት ቻሌንጁ ተቀላቀሉ እናለን ፋሚሊ። አመሰግናለሁ። ወዳችኋለሁ። ሌላም ነው እንግዲህ አዋርዱ ላይ ይገባኛል ክሬቲቭ ሆኜ ሰርቼ ነበረ ብሎ ነበር። ግን የምንሸልመው በድምጽ ስለሆነ በሰራው ቪው አይደለም በሚል ያው አልቅሶም ነበር። እንግዲህ ተነጋግረው ፈተውታል። በዚህ አጋጣሚ አዶናይም እኔ ከተሸለምኩት ላይ 100,000 ብር ሰጣለሁ ብሎት ነበር። ይሄም በጣም አሪፍ ነገር ነው። መደጋገፍ መተጋገዛቸው በጣም አሪፍ። አሁን ከሌሊቱ 7 ሰዓት ነው። እኔን ውድቀት ለማየት ቀንና ሌሊት መስራትን አቁም እባክህን ተወኝ አልደረስኩብህም እያለ ነው የኢትዮጵያ ዳንስ ፊትነስ ባለቤት አቶ ቶማስ ኃይሉ። 3 ተከታታይ ቪዲዮ ነው የሰራው። እንደምታዩት እያለቀሰ ነው። መልእክቱ ለስዊት ቦክስ ባለቤት ለአቶ ጌታቸው ነው የተላለፈው። ሰሞኑን እንግዲህ እችን 3-4 ቀን የነዚህንም ውዝግብ አይታችኋል። ያው ቶማስ የተከታተለ ሴራ እየጠመጠመብኝ ነው። ባህር ዳር ሄጄ በነበረ ጊዜ ያው ልጁ ስላሳጠረው ትንሽ ላብራራው ብዬ ነው ለማያውቅ ሰውና ላልሰማም ካለና ባህር ዳር ሄጄ ክፍሌ ድረስ የሚከታተሉኝ ሰዎች ልኮ ያለ ፕላኔ እንድመለስ ተደርጓል። ዛቻ ይልክብኛል፣ ይመቀኘኛል አይነት ነገር እያለቀሰ ነው በጣም የሰራው የነበረው ቪዲዮ። እሱ ሞቶ እንግዲህ ለዛ ቪዲዮ ይሄን ምላሽ ሰጥቶት ነበር። ባይ ዘ ዌይ አንተን መጉዳት ቢያስፈልግ ኑሮ አንተን በዚህ መንገድ አይደለም መጎዳ፣ ቢፍ በማድረግ አይደለም መጎዳ። ሌላ አንተም እኔም የምናውቃቸው ብዙ የፋሚሊ ሚስጥሮች አሉ። ለሶሻል ሚዲያ ሰው ቪክተም ሆነ ስለ ቤተሰቦች ባወራው ነገር ብቻ እዚህ ቪዲዮዎች ተደጋጋሚ ቪዲዮዎች እያለቀስክ የሰራው ቪዲዮ እንደተሳሳትክ ስለገባህ አሁንም ቪክተም ሆነ ሰውን ኮንትሮል ለማድረግ የተጠቀምክበት መንገድ እንጂ አንተ አምነህበት ወይም ደግሞ ያን ነገር ፈልገው እንዳልፖስተከው ታውቃለህ። እኔ ከማንም ምንም ጋር የተለየ ነገር የለኝም። እኔ ቀናተኛ አይደለሁም። ብቀና ኑሮ ያንተ ቤተሰቦች ከኔ ጋር ይሰራ ብቀና ኑሮ ሌላ ልጆችን ለሌላ ሰዎች ጂም እየከፈትኩ ለማበረታት አልሞክርም። ብቀና ኑሮ ከተለያየ ቦታ እየጠራሁ ሌላ ልጆችን እቃ ጊፍት እየሰጠሁ አልክም። ብቀና ኑሮ ይሄ ሁሉ ትሬነር አሰልጥኜ አላበረክትም። ለምንድነው አንተን ዲስትሮይ ለማድረግ የሞክረው? ምን አገናኘን እኔ እናንተ? በዛ ላይ ደግሞ ወደ ሶሻል ሚዲያ ይሄን ነገር ከማውጣት በፊት እንደ ወንድ ጥፋት ካለብኝ እኔ ወይም ደግሞ አንተን እየበደልኩ ከተሰማህ ቪዲዮ ያረከው ሪያክት ያረክበት መንገድ በጣም ልክ ነው ብለህ ካመንክ በእኔና አንተን የሚያገናኙ ብዙ ጓደኛሞች አሉ። ሚውቹዋል የሆኑ ወይም ደግሞ አንተ ጓደኛ የሆኑ ለኔም ጓደኛ የሆኑ ብዙ ሰዎች አሉ። ከእነሱ ሰዎች ጋር ጣልቃ አስገብተህ እንድናወራ ማድረግ ትችል ነበር። ለምን ታደርገኛለህ? የጎዳህ ነው፣ ትሮማታይዝ እያረከኝ ነው ብለህ ቁጭ ብለን መነጋገር እንችል ነበር። ደሞም ቀጠሮ ማድረግ ነበር። 2-3 ጊዜ ምሳ በልተን እናወራለን፣ እናስተካክለዋለን። ሰው ቢፍ እንዳለብን እናንተ እያስባል። ስለዚህ ይሄን ነገር ለማህበረሰቡ ማድረስ አለብን። እኔ እናንተ ያለን በማህበረሰቡ ያለን ዋጋ ይሄ አይደለም። ዋጋችን ማወቅ አለበት ሰው። ልክ አይደለም። እኔ እናንተ ቢፍ መበደራረጋችን አርያዎች ነን፣ ተከታዮች አሉን። እኛ በጣም ጥሩ ነገር እያደረግን ነው። ስለዚህ እንደውም አብረን ሁሉ ስራ መስራት እንችላለን የሚባል ነገር እንዳወራን ታስታውሳለህ። የት ሄደ ያ ሁሉ ነገር? አሁን መጥተህ እንደ ቪክተም የምታደርገኝ አሁን ምንድን ነው? የት ሄደ? ምን እንደጎዳህና ይሄን ቪዲዮ እንድሰራ ያደረገህ ነገር ባለፈው ስለ እግር የሰራሁት ቪዲዮ ነው አውቃለሁ። ስለ እግር የሰራሁት ቪዲዮ ግን አንተን የሚመለከትም አልነበረም። አንተ ትሬነርም አይደለህም፣ የጂም ባለቤትም ነህ። የሶሻል ሚዲያ ኢንፍሉዌንሰር ደግሞ አንተ ብቻ አይደለህም፣ የፊትነስ ኢንፍሉዌንሰር በጣም ብዙ 20-30 ልጆች አሉ። ለምንድነው አንተ የበታችነት ስሜት ተሰምቶ የተጠቂነት ስሜት ተሰምቶ እኔን አኪዩዝ የምታደርገኝ? ለምን ሌሎቹ ተነስተው እንደዛ ላሉ? እኔ ቤት ያሉ ልጆች ለምሳሌ በቁምጣ የማያሰሩ እኔ ቤት ልጆች አሉ። እነሱ ለምን አኪዩዝ አላደረጉኝም? they know ለምን እንደሆነ ያውቃሉ። ለምን አንተ ብቻህን ፐርሰናል ታደርገዋለህ? እኔ እኮ ዳንስ ማድረግም ፍላጎት የሌለኝ ሰው እኮ ነኝ። እኔ ሙያዬም አይደለም እኮ በሙያዬ የምገባ ሰውም አይደለም። በነገር ላይ ዳንስ ፊትነስ እንኳን ማሰራት ብፈልግ እና ዳንስ ፊትነስን ቢዝነስ ማድረግ ብፈልግ የመጀመሪያው ነገር ማድረገው ካንተ እኩል የዳንሱ ላይ እየሰሩ ያሉ ልጆች አሉ። እነሱን ሃየር ማድረግ እችላለሁ። ከነሱ ጋር ተነጋግሬ መስራት እችላለሁ።
ኢነርጂ አላቸው፣ ይታወቃሉ። እነሱን ማቅረብ እችላለሁ እኮ። ካንተ ጋር ችግር ቢኖርብኝ እነሱን አቅርቤ ከነሱ ጋር መስራት እችላለሁ እኮ። እንዲህ እያለ ረዘም ያለ ቪዲዮ ነው መልስ ይሰጠዋል። ከዛ እንግዲህ እቺ በ3 ቀን ውስጥ ነው በጣም ፈጣኑ እርቅ ተብሏል። ሌላም ነገር እንዲህ አይነት ብንፈጥር ሌሎችም ግጭቶች የሀገራችንም ችግር ይፈታ ነበር እስኪባል ድረስ በፈጣን በዙሪያቸው ያሉ ሰዎች ሁለቱንም አያይዘው ወዲያው ተነጋግረው እንዲፈቱ ችግሩና እንዲታረቁ አድርገዋል። እንግዲህ እዚህ ያላችሁት የምታዩቸው እና ከካሜራ ጀርባ ያላችሁ በጣም እናመሰግናለን። እኛን ለምትከተሉን እኔን ቶሚን ለምትከተሉንና ይሄ ነገር አሳስባችሁ ለጠየቃችሁ ለደወላችሁ እና በጣም ይቅርታ። በመጀመሪያ ለእናንተ ይሄን ማድረግ አልነበረብንም። እኛ ካለን ነገር አንፃር እኔና ቶሚ ያለብንን ችግር ባለመግባባት የተፈጠረ ስለነበር እንጂ ምንም የተለየ ጥላቻ መጥፎ ነገር በሁለታችን መካከል የለም። ሁለታችን በኩል ያለመነጋገር ያለመግባባት ችግር ነበረ። ይቅርታ ብለን ፈተነዋል እና በጣም እናመሰግናለን ሰፖርት ላደረጋችሁን እና ይሄ ነገር ልክ አይደለም ብላችሁ ለገሰጻችሁን በሙሉ እግዚአብሔርና ፈጣሪም አመሰግናለሁ። ይሄ በጣም ደስ የሚል ነገር ነው። ችግሮች ይኖራሉ፣ በመነጋገር ደግሞ ይፈታሉ። ስለዚህ መታረቃቸው ዙሪያቸው ያሉ ሰዎች ለዚህ ነገር ጉዳይ ሰጥተው እንዲህ መፍትሄ መስጠታቸው አሪፍ ነገር። አንተ ግን ምን አይነት ጓደኛችሁ ነኝ ማለት ለኛ ነው ወይስ እንዲሁ ሰዋዊ ባሪሽ? አይ ለናንተ አባዬ አንተ ጀምር። አይ ማይ አንተ ንገራት። አንተ ጀምር እማ አንቺ ንገሪ። ጅሎች እማዬ አንተ ጀምር። አባዬ አንተ ጀምር። ምን እንደዚህ የሚያጃጅላችሁ መለንጀጁላ ሲያስጠሉ ምን ይመስላሉ? እንደው ውረዱልኝ ከመኪናዬ ውረዱ። እንዴ አባዬ አንተ ጀምር ውረድ። ልጆች ከነሱ ጋር ጫውታለሁ እንጂ የናሆም ፎንቴ ደግሞ ያደረገኝን ልንገራችሁ። የዛኔ ላይክ በቾምቤ ቡም ብዬ ሚዲያዎች የሚቀባበሉኝ ታይም ላይ ጆን ዳንኤል ይልክልኝ ነበረ። ከዛ ጆን ዳንኤል ልኮ በቃ ጌም እንድለምድ ምናምን ከዛ ይሄ ጌም ልላክልሽ ኢቭን ጊፍት እንኳን አልባንንም ነበር ጋይስ ገና እንደመጣው ምትሳማዋን ሰጠኝ ጆን ዳንኤል። እሸሻለሁ ምን እንዴ ሳሚያት እንጂ ምናምን እሺ ጌም እንጫወታለን ጆን ዳንኤል ማንን ያለ ነው እኔ ጆን ዳንኤል ናሆም ፎንቲና ጃኒ ነበርን። ከዛስ ጆይ በጣም ጌታ ምስክሬ ነው እንደው ቅዱስ ገብርኤል ይድረስለት ባለ ውለታዬ ነው። እኔ ጆይን መቼም ውለታውን አረሳ። ከዛ ጌም እንጫወታለን ጆይ እኔ እኮ እንዴት ጌም እንደምጫወት አላውቅም አልኩት። እኔ አስለምድሻለሁ ምናምን። ወዲያው ናሆም ፎንቲና ጃኒ ፊታቸው ተቀያየረ ቅይር ምናምን በቃ ተኮሰታተሩ። እሺ አልኩኝና ላይክ ጌሙን ስቀበል ናሆም ፎንቲ ነቅሎ አልወጣም ጋይስ። ደበረኝ፣ የመጨረሻ ደበረኝ በቃ። ከዛስ የጃኒን ደግሞ መቼም ይማረሳላት። እሷ ልጅ ለምን እንደምጠላት አውቃላችሁ? እኔ ታለንቴን ተጠቅሜ ህዝብ ያወቀኝ በታለንቴ ነው ምናምን። ያኔ የወጣው ጊዜ ምን አለች ጆን ዳንኤል የምር ግን 80 ሚሊዮን ያሉሽ ቻይና ካምፓኒ እውነት ነው ይውዬ ምናምን ይለኛል። አዎ እውነት ነው ምናምን። በጣም በቃ የወረደች መሆኗን የምታውቁት ለምን አሸጨ ምናምን። ቤተሰብ ካለሽ ጭራሽ የንቀቷ ንቀት ማለት ነው። ቤተሰብ አለሽ፣ ቤተሰብ ካለሽ ጉሮሮሽን ላይክ ሽጪውና አንቺ ሙቺ ቤተሰቦችሽ ይብሉት አለች። እዛው ሪካርዶ ዋላ ሳይ አልኩትም አላልኳትም። ቤተሰብ አለሽ፣ ቤተሰብ ካለሽ ለምን ጆን ዳንኤል እንዲህ አለኝ ቻይና ካምፓኒ ለምን አሸጪውም 80 ሚሊዮን ቀላለው እንደ ይውዬ አለኝ። አይደለም ጆይ ሊያስገድሉኝ ይችላሉ እና ብሩ ያጓጓል በርግጥ ግን ቢያስገድሉኝስ ምናምን አልኩት። እንደዛ ስለው እሷ ምን አለች ቤተሰብ አለሽ፣ ቤተሰብ ካለሽ ቤተሰብሽ ሳክሪፋይ ከፋይና አንቺ ብትሞቺም ቤተሰብሽ ይለፍል። እቺ ዶንቆሮ ማህይም እንዲህ ብላኛለች እኮ ጋይስ። ተቃጠልኩኝ። ከዛ መልስ ሰጠዋት። ብቻ የሆነ ነገር ስላት ጸጣለች። ጆይ ምን አደረገ ወደ ጌም ላከልኝ። በቃ ተኮሰታተረች። ደበራት። ሶ ይሄን ያነሳሁት ምንድነው ጆን ዳንኤል በጣም ምስኪን። ለምንድን ነው ግን ምስኪኖች ሁሌ መከራ የሚደርስባቸው? ስንት አሁን ጆሲ አሁን እግዚአብሔርን በጆን ዳንኤል ቦታ ቢቀያየሩ እንዴት ደስ እንደሚለኝ። ምርጥ ልጅ ታስሮ እንዳለ ቦርኮቹ ውጪ ነው ያሉት። ይሄ ነው የሚያበሳጨኝ ጋይስ። ነኝ ማርያምን I was looking for you ዚዬ እና አሁን ጆን ዳንኤል ያላወጣው ሰው አለ? እኔን ብትሉ በጣም አዳዲስ ልጆች ጌም እንዲጫወቱ ህዝብ እንዲያውቃቸው ያደረገው ማን ነው? ጆን ዳንኤል ነው።
ጆሲ ምቀኛ ነው ጋይስ። ጆሲ ቀይ በቀይ የለበሱ ምቀኛ። ናሆም ፎንቲም ለሌሎቹ አላውቅም። አሁን የጆዬ ፍሬንድ ነው እሱ ጋር ፒስ እሱ ለአንተ ምስኪን ነው የምትለኝ፣ ለኔ ግን ምስኪን አይደለም። እንደ ናሆም ፎንቲ ምቀኛ ጆ ማለት ለልደቴ ሃፒ በርዝዴይ በለኝ እለዋለሁ። አቤት ምንድነው ጆሲ በጣም አናዶኛል። ማርያምን እንደዚህ ሃፒ በርዝዴይ በለኝ ቢዩ እስጢፎ አሁን ያራዳ ልጅ አስጠልቶኛል። እስጢፎ በጣም ወደው ማከብረው ደስ ማይንድ ሴቱ ራሱ ደስ የሚለኝ ልጅ ነው። ከወንድ ልንገራችሁ እስጢፎን በጣም ነው የምወደው። ጆን ዳንኤልን ከማንም ጋር አላወዳድረውም። በጣም ነው የምወደው ማከብረው የኔ አባት። ሌላ ራቼ ጋም ቂም አለብኝ ጋይስ። ምክንያቱም ራቼ ሀገሬ ልጅ ነው ምናምን፣ ግን ይሄ የሀገሩን ልጆች ሰፖርት የሚያደርግ ጌም ሲላክለት ጢባሩን አውቀዋለሁ። ይሄ እኮ ማለት ጋይስ የሚስተካከል ነገር ነው እኮ። አሁን እነሱ ራሳቸውን እንዲህ ነው የሚያዩት አይደል? እንዲህ ሆነን እንዲህ የምናልፍበት ታይም ደግሞ ይመጣል። ሸራ ወይ የሚያስጠሉሽ እንዳለ ስለደረቸው የምትወጇቸው ነው አሞክሻቸው። እሺ አሁን በጣም መወዳቸው ማለት ነው ጆን ዳንኤልን በጣም ነው የምወደው። እስጢፎን በጣም ነው የምወደው። ያው እንግዲህ ጆን ዳንኤል ብዙዎቹ እንደዛ ነው የሚሉት። አብረውት ጌም የሚጫወቱት እዛ ቲክታክ ላይ ያሉት ፍሬንዶች በጣም አሪፍ ሰው ነው። ትንሾቹን እንዲወጡ ያደረጋቸው እሱ ነው። ብዙዎቹ ጌም እንዲጀምሩ ያደረጋቸው እሱ ነው። እንግዲህ በጥሩ የሚነሳ ልጅ ነው። እግዚአብሔር ብሎ ይኸው ዛሬ አሁን ደግሞ እንዲፈቱ ተወስኗል። ዛሬ ይወጣሉ ተብሎ ተስፋ ይደረጋል። እንግዲህ ደግሞ ይመጣል ቲክቶክ ላይ ተመልሶ ማለት ነው። ግን በጣም ብዙ ትልቅ ትምህርት ወስዷል። እሱ አይደለም በሱ ሌሎችም ብዙ ትምህርት መውሰድ ያለባቸው ነገር ነው። ዋናው ነገር መፈታታቸው ነው። በከምባቲኛ መቶ ማለት ምን ማለት ነው? በከምባቲኛ መቶ ማለት ምን ማለት ነው? አንድ አይደል? ቅድም የቀለበት ቁጥሩ ስትጠየቁ መልሱን አልነገረሽም? ደመቀ ያወራኝ እኮ ጦቅ ተፎድ ነው ያለኝ። ማለት ተነስተሽ እንደዚህ ቁጭ በይ ያለኝ እና ያልሰማሁት። አይ በቁጥሩን በትክክል በከምባቲኛ ነግሮሽ ነበር። ድምጽ ይቀዳል ታውቃላችሁ። እዚህ ጋር የምታረጉት ማይክ ድምጽ እንደሚቀዳ ነገርናችሁ አይደለ? ከዛ በተጨማሪ ደግሞ ካሜራም አለ እና መቱ ኩምቲ ሁምሱ መቶ አምስት አላለሽም? ደመቀ አላልካትም ብላታ አጣብ ተፎል ነው አልኳት። አጣብ ተፎል ማለት አይደለም። እዚህ የተቀዳ ድምጽ አለ። አሁን እውነቱን ብንነጋገር አይሸበይ ቴሌቪዥን ነው ለመሰለ አንተ እንደዛ ተናግሮ አርጋሃል። ባታረግ ደስ ይለኝ ነበር። አሁን እኛ አማርኛ ብቻ ነው የሚሰሙት ብለህ አስበህ ነው። ግን እኛ ድምጹን የተቀዳውን ድምጽ አስልከን ለነሱ ክብር ፕሮግራሙ ማለቅ ስለነበረበት እንድንጨርሰው ግድ ሆኗል አይደለ? ግን ከጨረስንም በኋላ ግን ዝም ብለን የምናልፈው ነገር ደግሞ አይደለም። ሌሎቹ መማር ስላለባቸው ወደዚህ ፕሮግራም የሚታደሙ እንግዶቻችን እንዲሁም ደግሞ ቁጭ ብለው በቴሌቪዥን የሚያዩ ነው። ስለዚህ 1.9 ብለህ በከምባትኛ ቁጥሩን ነግራታል። አልነገርካትም? ለራኔ እንግዲህ ከዚህ በፊትም ቅድም እሱ የሆነ ኦሪንቴሽን ሲሰጥም ሰምቻለሁ። ውስጥ ማውራት ማይፈቀድ ነው። ከዚህ በፊትም በካሜራ የሆነ ጊዜ አይቻለሁኝ እየተከታተልኩ የእናንተን ፕሮግራም ስከታተል ተቆርጦ የወጣበትን ጊዜ አውቃለሁ። ስለዚህ ጠብ ተፎሌ ማለት አላልክም ብለሃል ማለት እሱ ባይነግረኝም እኔ አውቃለሁ። ምክንያቱም ብዙ ጊዜ ልንገዛም ስለዞረ የአንገትም ሁሉንም ነገር አውቃለሁ። ግን እኔ ያልሰማሁትም ብቻ እያወራሁ አንቺ ላሰሚቱ ይሆናል። መልሱ መልሰሻል በትክክል ግን መልሱ ግን ነግሮሻል። ለተመልካች ግልጽ እንዲሆን እንግዲህ ከምባተኛ ቋንቋውን የምትናገሩ ሰዎች በደንብ እንድትረዱት እኛ ቴሌቪዥን ላይ ይሄንን ድምጹን ሙሉን ከነምስሉ እናስገባላችኋለን። ስለዚህ መልሱን እምነት መልሰዋለች። የመለሰችው አልሰማሁትም ብላለች። እሷ ግን ሰማችሁም አልሰማችሁም እሱ ግን ነግሯታልና ለሌሎቹ ተወዳዳሪዎቻችን ልክ ስለማይሆን ፕሮግራሙን መጨረስ ስለነበረብን ጨርሰናል። ስለዚህ ባይሆን ደስ ይለናል። ሆኗል። የሆነ ነገር ላይ ደግሞ ወደኋላ እንመለስም። ወደፊት ግን ለምትመጡ እዚህ ፕሮግራም ላይ ለምትታደሙ ተመልካቾች እኛ ፕሮግራሙ ከመጀመሩ ወደ ቀረጻ ከመገባቱ በፊትም ይህንን ነገር ጠንቅቀን እናሳውቃለንና አዎ ምንድነው ለመረዳት ሞክራለሁ። ያው እንደ ቴሌቪዥን ጣቢያ እነሱ ትክክል ሊሆን ይችላል ያደረጉት ስራቸው ነው። ምክንያቱም ውጤት መዛባት የለበትም። እዛ ጋር ግን እንዲህ የሚያደርጉት ሰዎች እንትኑን ፈልገውት ይመስል ወይ ገንዘቡን ፈልገውታል ያስፈልጋቸው ይሆናል ወይ ምናምን በቃችን አሸንፈን ምናምን ብሎ ሊያስብ ይችላል። የማሸነፍ የክብሩ ጉዳይ ብቻ ሳይሆን
ከዛች ሽልማት ሆነም ፍለጋ ሊሆን ይችላል እና ያሳዝናል። ግን ቀንዲ ተቀርጾ የሚቀመጥ ነገር ከባድ ቅሌት ነው በጣም። ራሰ በረሃ ለመላጣ ወንዶች ብቻ የተሰጠ የህግ ጥበቃ መብት እንዳለ ያውቃሉ? እንዲቋጭ እስቲ ሰብሰብ በሉ መላጦች፣ እኛ እንኳን ደህና ነን። ሰብላ ሰፋ ነኝ። እንግዲህ ዛሬ የራሰ በረሃ የመላጣ ወንዶች ቀን ነው። እንኳን አደረሳችሁ። ከዚህ ጋር በተገናኘ እንግዲህ በተለያዩ ሀገራት ለነኚህ ራሰ በረሃ ለሆኑ ወንዶች የሚሰጡ ጥበቃና ፕሮቴክት የሚደረጉ ሰብአዊ መብቶች አሉ። በዋናነት እነኚህ ወንዶች ይሄ ራሰ በረሃነት በብዛት ወንዶች ላይ የሚከሰት በመሆኑ በሴቶች በሚሰጣቸው ኮሜንት ምክንያት ለፀጉር ንቅለ ተከላ ከፍተኛ ወጪ እያወጡ ለኢኮኖሚ ጫና፣ በራስ መተማመን ለማጣት መነሻ እየሆነ ነው በሚል በበርካታ ጥናቶች በመመልከቱ ለምሳሌ እንግሊዝን ብትወስዱ በዩናይትድ ኪንግደም አንዲት ሴት ራሰ በረሃነቱን መነሻ አድርጋ ብትሳደብ ኮሜንት ብታደርግ ወዲያውኑ እንደ ሴክሹዋል ሃራስመንት እንደ ጾታ ጥቃት ተወስዶ ለከፍተኛ ካሳ ልትዳረግ ትችላለች ማለት ነው። በዚህ ሀገር መሰል ህግ ያስፈልጋል ብለው ያምናሉ? እስኪ በኮሜንት ሴክሽን እንወያይበት። ለዚህ ሀገር የማይሆንም ቲክቶክ ላይ የመላጣ ልጅ ሲሉ አይደል እንዴ የሚያድሩት እንዳለ ገብተው እስር ቤቱ የማይችላቸው። በነገራችን ላይ ከዚህ በፊት አንድ ጊዜ ማምጥቼው ነበር ይሄን ቪዲዮ፣ ዛሬም ደግመን እናየዋለን። መላጦች ያላቸው የሚገርም ቻንሶች አሉ። በቃ በአንዳንድ ሀገሮች ማጠብቁት እስቲ ድጋሚ እንወስን ቪዲዮ። ራሰ በረሃዎች የሚያገኙት አስደናቂ ነገሮች ይላል ጽሁፉ። በአውስትራሊያ ሴት ራሰ በረሃ ወንድ ፍቅረኛ ካገኘች ጸጉራማ ባሏን የመተው መብት አላት። አስቡት፣ አንድ ሴት ልጅ በአውስትራሊያ ራሰ በረሃ ወንድ አዲስ ካገኘች ጸጉር ያለውን ባሏን የመተው መብት አላት ይላል። ኡዝቤክስታን ራሰ በረሃ ወንድ ያለ ጥሎሽ ያገባል። ኡዝቤክስታን ራሰ በረሃ ወንድ ያለ ጥሎሽ ያገባል። ለቤተሰቦቿ ምንም አይነት ስጦታ አይሰጥም ማለት ነው። በነፃ ነው የሚያገባት ማለት ነው። ይህም እንግዲህ ራሰ በረሃዎች የሚያገኙት ልዩ ጥቅም ነው ማለት ነው። በሌላ ቋንቋ በሞሮኮ ራሰ በረሃነት የዘውድነት ምልክት፣ አቅራቢውም ግን ራሰ በረሃ መሆኑን እያያችሁልኝ። በተርክሜኒስታን ቅድም ኡዝቤክስታን ብያቸዋለሁ። ተርክሜኒስታን የኡዝቤክስታን ጎረቤት ሀገር ነች። በተርክሜኒስታን አንድ ወንድ ራሰ በረሃ ካልሆነ ከአንድ ሚስት በላይ ማግባት አይፈቀድለትም። ቱርክሜኒስታን ማለት ለማታውቋት ሴንትራል ኤዥያ ውስጥ ነው ያለችው። ተርክሜኒስታን፣ ኡዝቤክስታን፣ ታጃኪስታን፣ አፍጋኒስታን እየተባለ ይቀጥላል። እዛ ሴንትራል ኤዥያ ነው እና በብራዚል ደግሞ በብራዚል አንዲት ሴት ቆንጆ ሴት ከልክ ያለፈ ብዛትና ቁመት ያለው ጸጉር ካላት የመራባት እጥረት ምልክት ነው ተብሎ ስለሚታመን የዚህ አይነቷ ሴት ራሰ በረሃ ወንድ ነው ማግባት የምትፈልገው። በብራዚል ዞማ ጸጉር ያላት ሴት ራሰ በረሃ ወንድ መርጣ ነው የምታገባው ፈልጋ። ምክንያቱ ደግሞ የመራባት ችግር ሊኖር ይችላል ተብሎ ስለሚታሰብ ራሰ በረሃ ካገባች የሚወለደው ልጅ ተመጣጣኝ እንዲሆን ታስቦ ማለት ነው። ሌላው ደግሞ አርጀንቲና ውስጥ ነው። አርጀንቲና ውስጥ ራሰ በረሃ ወንድ ያገባች ሴት የከተማዋ እመቤት ተደርጋ ትቆጠራለች። በአርጀንቲና ማለት ነው። እነ ሊዮኔል ሜሲ ሀገር፣ እነ ዲያጎ አርማንዶ ማራዶና ሀገር ራሰ በረሃ የምታገባ ሴት የከተማዋ እመቤት ተደርጋ ትወሰዳለች ይላል። የከተማዋ እመቤት ድንቅ ነው። ሌላው በኢንዶኔዥያ ነው። በኢንዶኔዥያ ለጥንዶች ጋብቻቸውን የሚያጸድቅላቸው ዳኛ ስነ ስርዓቱን ራሰ በረሃ ወንድ ፎቶግራፍ እንዲያነሳ ይጠይቀዋል። ራሰ በረሃዎች እንደ ስኬታማ ስለሚቆጠሩ በኢንዶኔዥያ ጋብቻ ሲከናወን ራሰ በረሃ ነው ጸጉር የሌለው ሰው ማለት ነው፣ መላጣ የሆነ ሰው ፎቶግራፍ ያነሳል። ምክንያቱም እነዚህ መላጣ ሰዎች የስኬታማነት ምልክት ናቸው ተብሎ ስለሚታመን ነው። ሌላው በፊንላንድ ነው። በፊንላንድ አንዲት ተማሪ ወደ ታዋቂው ሄልሲንኪ ዩኒቨርሲቲ ስትገባ ምኞቷ በትምህርቷ ስኬታማ መሆን ሳይሆን ከራሰ በረሃ ተማሪ ወይም መምህር ጋር መጣመር ነው ይላል። በፊንላንድ ሄልሲንኪ ዩኒቨርሲቲ የምትገባ አንዲት ጉብል ወይ ራሰ በረሃ ከሆነ ተማሪ ወይም ጋሚ ላራባው ይህ መደበኛ የሆነ ፕሮግራም። ይሄ በቃ ለራሰ በረሃዎች በደንብ የተመቻቸ ነው። በነገራችን ላይ ሳሚ በተለይ ሶሻል ሚዲያ ላይ የተለያዩ አስተያየቶች ሲሰጡት ለዛ አስተያየት መልስ በመስጠት ይታወቃል። እና ፈን የሆኑትን እስኪ አንድ ሁለቱን ልጋብዛችሁ። ምን አለ አድናቂህ፣ ይቅርታ ግን ከበሩ ጋር ተመሳሰልክብኝ አለ።
ይመስለኛል ጥቁር በር አጠገብ ነበር ሊሆን ይችላል። አዎ ከዛ ከስራ አንተ ገባህና አንተ ገና ሚስትህን ከሰራተኛ ጋር ታመሳስላለህ። እስኪ ሌላ በእናትህ ይጥመኛል የሳሚዳን መልስ። አዎ የዚህን ሰውዬ ፊት ግን እንደ ማይክል እናስቀይርለት ሁሌ ሌላኛው መልኬ ያለ ሲዞር ብዙ ጊዜ ሌላኛው መልኬ እያልኩ ነው። አዎ የምትዞረው እንደ ማይክል ጃክሰን እናስቀይርልህ ወይ ሲል ያንተ መልስ ጃዬ በጸሎት ያለውን ኑሮህን ሳትቀይር እዚህ ተተተላለህ። ይሄ ለፎርፋን ነው ሲሪየስ እንዳትይዙት ዝም ብሎ ያው ይመስለኛል። እንግዲህ ውሃ ውስጥ ተዘፍዝፈህ ፎቶ ላክና ፎቶ አትላንቲክ እዛ አትላንቲክ ኦሽን ነው ሄደን ነው አትላንቲክ ኦሽን ነው ውሃ ውስጥ ነው ያለው ውሃ ውስጥ ነው ገንዳ ውስጥ ያው ነጭ እንትን መዝናናት ይችላል ይወድበታል ይሄን ፎቶ ፖስተ ሳሚዳን እና ከስራ አንዱ አስተያየት ሰጪ ገባ አይደለም በውሃ በኦሞ ቢዘፈዘፍ ሳሚዳን አይቀላም። እኔ ቆይ መች መቅላት ፈልጋለሁ አልኩኝ ነው። አይ ያንተ መልስ ነው። በበረኪና እያጠቡህ ምን ታረግ ቱታ የሆንክ ልጅ። ይሄ ነገር ይቅር፣ ይሄ ነገር ይቅር። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይ ካላደርጋችሁ አሁን ላይ ያደርጋችሁ ውጡ። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።